አቤል እንግዲህ ጽ ምንም እንዳልሆነች እና ጉዳት እንዳልደረሰባት ሲሰማ በጣም ነበር የደነገጠው ማለት ነው። እንዴት እንደዚህ ሊሆን ቻለ? ቆይ መድኃኒቱ አይሰራም ማለት ነው እያለ እንግዲህ በጣም ነበር የተበሳጨው። እዚህ ጋር እንግዲህ ሞዴሉ ልጄ ሊገልብኝ እያለ እንዴት እንደዚህ ታስባለህ እያለ እንግዲህ ተፋጠዋል ማለት ነው። ልጄ ሊገልብኝ እንዴት በድንገት ያገኘሁሽ ስጦታዬ ነሽ። አንቺንማ ማንም ሰው እንዲነግረሽ እንዲናገርሽና ከማንም ሰው እጠብቅሻለሁ። ማንም ሰው እንዲናገርሽ አልፈልግም። ማንም ሰው እንዲጎዳሽ አልፈልግም እያለ እንግዲህ አቶ ሞዴሉ እንግዲህ እየተቆረቆረ ነው። ልጄ ሊገልብኝ እያለ እንግዲህ ልጄ ሊገልብኝ ሆ እያለ እንግዲህ ተመስገን አላለ። ምንድን ነው ተመስገን የምትለው ሲለው እንግዲህ እንዴት ቆይ አሁን አንተ የሰው ነፍስ አጥብተህ ቆይ እንዴት ነው እስር ቤት ብትገባ አለው። ደግነቱ መልሱ መጣለት ማለት ነው። እና እንግዲህ ቤተሰቦች ሉሊት እንግዲህ ያው የተመረዘ ምግብ በልተሻል ተብላለች። እንግዲህ ያው ታማለች በጣም እንግዲህ ስትቅለፈለፍ እንግዲህ ያው በእርግጥ ጽዬን አድናታለች። የጽን ህይወት አድናለች ማለት ነው። ልጇን አድናለች። እንግዲህ ያው ስትቅለፈለፍ የሰውን ምግብ በልታ እንግዲህ ያው ታማለች ማለት ነው። እንደዛ ሆናለች ሉሊት የኔ ቀውስ እንግዲህ ያው እሷ ያስችላትም ነበር። ዛሬ እንግዲህ ታማለች በጥና እንግዲህ ያው አቤል እንዳደረገ አቤል እንግዲህ ያው በድጋሚ መድኃኒቱን ጽንሱን የሚያስወርድ እንግዲህ መድኃኒት የሸጡለት ሰዎች አሳስተው ነው የሰጡትና ሌላ መድኃኒት ማንጣት አለብኝ፣ ይህንንም በድጋሚ ታደርገዋለህ ተባብለው እንግዲህ ከዳግም ጋር ዳግም የሚያስበው እንግዲህ መድኃኒቱን ያኔ ምግቡን በልታው ምንም እንዳልሆነች ነው የገባው ማለት ነው። እሱ የተረዳው በዛ ነው። ግን ደግሞ ሉሊት ምግቡን በልታው ሉሊት እንዴት ታመመችና ሆስፒታል እንደገባች ምንም ነገር አያቅም ማለት ነው። ይህን ነገር እንግዲህ ሲያቅ በጣም ነው የሚደነግጠው። በርግጥ ይታወቅበታል ሲደናበር ማለት ነው። ጽን አለሽ ወይ ብሎ አንቺ እስካሁን ድረስ በህይወት አለሽ እንዲህ ብሏት ነበር። እና አሁን እንግዲህ ሉሊት ታማለች ሲሉት በተለይ ያው ሉሊት እንድታመመኝ ሲያቅ ያው አሁን ድጋሜ እንግዲህ መድኃኒቱን እንድሰጣት ተብሎ እንትን ብሏል። እንግዲህ ግዴታ መስጠት አለበት ተባብሎ እንግዲህ እሺ ብሏል። ደግሞ ድጋሜ እንግዲህ ጽን ሊጎዳ ነው አቤል ማለት ነው። ይሄ ሸካካ ማለት ነው። እንግዲህ ሳሙኤል እንግዲህ ተናዶ ሉሊት ስልክ አላነሳለት ስትል እንግዲህ እሱ ሆስፒታል እንደገባች አያውቅም። ወደ ቤት መጥቶ እንግዲህ ጽዬ ሳይቀር አስፈራርቶ የት አለች ብዬሻለሁ ሳልገላት ውጭ በያት እያለ እንግዲህ ሉሊትን ኧረ የለችም ሆስፒታል ነው ያለችው ስትለው ኧረ እዛው በደፋልኝ አላለም። ማሳቀኝ ማለት ነው ሳሙኤል እና ተናዷል። እንግዲህ ናት የኔ ጀግና እንግዲህ ልኩን ሲነግረውና ከቤቱ ውጣ ብሎ ስላባረረው እንግዲህ ቁጭቱን እና ንዴቱን ሉሊት ላይ ሊወጣ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጎ ዛሬ እንግዲህ ተወዳጁን እንግዳ ድራማ ይጀላል። ሀረግ ድራማ ማለት ያው ሀረግና እንግዳ አንድ ነው ማለት ነው። እና እንግዲህ ተወዳጁ ሀረግ ድራማ ይጀላችሁ መጥቻለሁኝ። እንግዲህ በባለፈው ክፍል እንግዲህ እንዳየ ነው ዳግምና አቤል እንግዲህ ያው የጽንሱን ማውረጃ መድኃኒት ስጣት ብሎ ምግቧ ላይ ወይ ደግሞ የምትጠጣው ውሃ ላይ ጨምረህ ስጣት ብሎ እንግዲህ አቤል ዳግምን አዞት ነበረ። ዳግም እንግዲህ በታዘዘው ምክንያት መቼም ደንባራ ነው። አሁንማ ተበላሽቷል። በቃ እንግዲህ ስጣት ተብሎ እሺ ብሎን ግንዬ ጠረጴዛውን ስታስተካከል እንግዲህ እናቴ እኔ ምግቡን ላንጣ ብሎ ምግብ 2 ሰሃን ይዞ ነበር የመጣው። 2 ሰሃን ይዞ ሲመጣ እንግዲህ ጽና ያቺ መርሲ የነበሩና የሚበሉት ከዛ ሰሃኑን ቅይር አድርጎ ለጽ ሰጣት ማለት ነው። እንግዲህ ጽዬ ጸሎት እያደረገች ያንን አልብላችሁ ነበረ ስትክለፈለፍ እንግዲህ ከውካዋ ሉሊት እንግዲህ ብድግ አድርጋ ያንን ምግብ ብልታለች። እንዴት እኔ የቀረበው ነው እንደምታዩ ስትላት አንቺ ጸሎት እያደረግሽ ስለዚህ ስለቆየሽ ያው ምግቡ በረደብሽ ብዬ ነው ስትላት እንግዲህ እና እንግዲህ ወዳው ነበር በልታ ሁሉም እየበሉ ባሉበት እንግዲህ አይ ብላ እንግዲህ ያው የታመመችው ማለት ነው። ወዳው ነው የታመመችው እንግዲህ ሆስፒታል እንደሄድልኝ ነበር ያለቀው። ዛሬ እንግዲህ ያው ትንሽ ተሽሏት ያው መታለች ማለት ነው ወደ ቤቷ።
የተመረዘ ምግብ እንደበላች ነው እንግዲህ የተናገሩት ማለት ነው። በዛም እንግዲህ አንቺ ነሽ የመረሽ ብላታለች ጽዬን ማለት ነው። እኔ ምን ብዬ መርዘሻለሁ? ሲጀመር ለእኔ የቀረበው ምግብ አይደል እንዴ የበላሹ ምናምን ብላ እንግዲህ ነግራት ነበር ማለት ነው። አቤል እንግዲህ ዳግም ደውሎ አረ ምንም ተሳካ ወይ እንዴት ነው ታመመች ወይ ምናምን ብሎ እንግዲህ የደስታ ብስራት እሰማለሁ ብሎ ከዛ አረ ምንም አልሆነችም እስካሁን ድረስ የምግቡን በልታለች ቁጭ ብላለች ሲለው እንግዲህ አቶ አቤል ድንግጥ ነበር ያለው። እንዴት እንደዚህ ሊሆን ቻለ? አሳስተ ወይ ደግሞ ሸውደኸኛል ማለት ነው ሲለው አረ ምንም አልሸወድኩም እኔ በዓይኔ አይቻታለሁ እኔ ነኝ ያቀረብኩላት ምግቡን ሲለው እንኳ ማመን አልቻለም ነበር። ይሄማ በፍጹም ሊሆን አይችልም፣ እኔ እንደዛ እንትን እንዳለችኝ እሷ መጎዳት አለባት ብሎ እንግዲህ እኔ ለእሷ ብዬ ስንት ዋጋ ከፍዬ እሷ ግን እኔን እስር ቤት አስገባች ብሎ እንግዲህ በጣም ተናዷል። በቃ መድኃኒቱን የሸጡልኝ ሰዎች ውሸታቸውን ሸውደውና የማይሰራ መድኃኒት ነው የሰጡኝ ብሎ እንግዲህ በጣም ነበር የተናደደው። እዛም እንግዲህ ሞዴሉ እየሰማው ነበር እና ስልክ ሲያወራ ቆይ አንተ አቤል ምን እየሰራ ነው? ምንድን ነው እያደረክ ያለው? ምንድን ነው መድኃኒት የሰጠው ስሎ ታውቃታለህ? በቀደም እስር ቤት ያስገባችኝ ልጅ የዛችን ልጅ ጽንስ ልጅ የሚያወርድ መድኃኒት አንጥቼ በምግቧ ላይ እንዲሰጥ አዝዤ ነበር ግን አልተሳካም ሲለው እንግዲህ ምን ብሎ ድንግጥ ነበር ያለው ሞዴሉ ማለት ነው። እንግዲህ በጣም ነው የደነገጠው። ቆይ አንተ ምን አስደነገጠ ሲለው እንዴ ቆይ አንተ የሰው ነፍስ አጥፍተህ እስር ቤት ብትገባስ ብሎ እንግዲህ ተመስገን እና አሁን ልጁ እንዴት ሆነ ምናምን አይ እሷ ምንም ነገር አልሆነችም ሲለው ተመስገን ጌታዬ ሲለው እንግዲህ እንዴት እንደዚህ ትላለህ ቆይ አንተ ብሎ እንግዲህ ሊያጋጨው ነበረ። እንዴት ነው አንተ ቆይ እንደማልደነግጠው ቆይ አንተ በድጋሚ ወደ እስር ቤት ብትገባስ የሰው ነፍስ አጥፍተህ ሲለው እሷ አንድ ነገር ሁና ምገባ ይሻለኛል። እኔ ለእሷ ያልከፈልኩት ዋጋ የለም። ማንነቴ ሳይቀር ቀይሬ ያላት አለሁኝ። ሁሉም በጠላት ሰዓትና ሁሉም ባራቃት ሰዓት እኔ ነበርኩ ከጎኗ ሆኜ ሳጽናናት የነበረው ብሎ እንግዲህ አቤል እያለቃቀሰ ነበር ማለት ነው። በዛም ሁሉ ማንነቴን ጥዬ እሷን ለማስደሰት ያላደረኩት ነገር የለኝም። ብዙ ነገር አድርጌላት አለሁኝ እና ይህን ሁሉ ይሄ ለእኔ ይገባኛል ወይ? ክህደት ይገባኛል ወይ? እንዴት ነው በፊት ጀምራ ማትወደኝ ከሆነ ለምን አልወድህም አለችኝ? ለምን አልወድህም አላለችኝም ብሎ እንግዲህ ቆይ አንተ ልጅ ተቃናለህ ልበል እንዴ ነው ይቺ ልጅ በቃ የራስህን ህይወት ነው ግዴታ ፍቅሬ ነው እንዴ ወደጂ ነው እንዴ ሲለው እንግዲህ እንዴት ነው የማትወደኝ ተሆነ ድሮውንም መናገር ነበረባት። እኔ ለሷ ብዙ ዋጋ ከፍያለሁኝ ያለልኝ ማንነት ሁሉ ነው ለሷ ብዬ ማንነት ያመጣሁትና ለሷ ይገባታል፣ መበቀል አለብኝ፣ እሷን በበቀል ብቻ ነው ብሎ እንግዲህ በጣም ነበር የተናደደ። ቆይ ታዲያ ይሄን ሁሉ መልካም ነገር አድርገህ አንተ በዚህ በማይረባና ተልካሻ ምክንያት ነው ቆይ እሷን የምትበቀላት? ታዲያ ይሄን ሁሉ መልካም ነገር አድርገህ ብሎ እንግዲህ ማቶ ሞዴሉ እንግዲህ ያው ሚስቱ እንዳትጎዳበት እሱ አቤል እንግዲህ የሚያውቀው ነገር የለም። የገዛ ጓደኛዬ ሁሉ ያደረገው የልጁ አባት ማን እንደሆነ ከጀርባ ሆኖ በዛ ላይ እንግዲህ እነሱ ቤት ዘበኛ ሆኖ መግባቱን አያቅ ምንም ያውቀው ነገር ምን አለ አንድ ቀን አጋጥሞት ወይ ደግሞ አቤል በነገረውና የሆነ ነገር በቃ ወይ እዛ ቤት ሄዶ ቆርቆሮ ባገጣጠመው ዘበኛ ጋር ማለት ነው። እንደ እውነቱ መውጣት አለበት። ልጇን አባት ማወቅ አለባት ማለት ነው። እና እንግዲህ አቶ ሞዴሉ እንግዲህ አይ አሁንም ተመልሼ ወደ እሷ መሄድ አለብኝ በፍጹም ማንም እንዲጎዳትና ከጎኗ አሁን ልጠብቃት ይገባል። አሁን ደግሞ ሌላ ነገር ሳያደርሱባት ሄጄ እዛው መጠበቅ አለብኝ ብሎ እንግዲህ ያው ወደ ሆስፒታልም እንዳትሄጂ ብሎ ማናት ሉሊትን ይዛ እንዳትሄድ አንቺ እርጉዝ ነሽ ብሎ እንግዲህ ያስቀርቷታል። የምታውቀው ነገር የላትም። እሱ ታውኑ እየተንከባከበ ነው እንግዲህ እናቴ እና እንግዲህ ግን የራሱ ለምን አብረሻት አልሄድሽም ብላ እንግዲህ ስትላት አይ ዘበኛው እኮ እንዳትይዥ ብሎ ነው ገንዬ አንቺ እርጉዝ ነሽ ጥሩ አይደለም አለኝ እያለች
ጽዬ እንግዲህ ዛሬም የቢንያምን አድራሻ እየፈለገች ነው። ገኒዬን እንግዲህ ቀስ ብላ ገኒዬ ስሚማ የቢንያምን አድራሻ እፈልጋለሁ፣ እንዴት ነግሪኝ እፈልጋለሁ። እናንተ ይሄን ያህል አመት ደብቃችሁ ኑራችኋልና እኔ ደግሞ ማወቅ እፈልጋለሁ ስትላት፣ አረ ፈሪ ጽዬ እንዴት ነው የወንድምሽን ገዳይ አንቺ ቆይ ዛሬ ልታገኙ የምትፈልጊው ነው? ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂ፣ ወንድምሽ ራሱ ቢሰማ ይገልሻል አለች ብላ እንግዲህ ተቆጥታታለች። ቆይ እናንተ እንትን ስትሉኝ እኔ ምን አደረግኳችሁ? እናንተ ይሄን ሁሉ አመት ደብቃችሁኝ የለም እንዴ? እኔ ይሄን ብጠይቅሽ ምን ችግር አለው? አይኔን እያየ ለምን እንደዚህ እንዳደረገና ይሄ ሁሉ ክደት እንደፈጸመብኝ ወንድሜንም ሊገል እንደደረሰ መጠየቅ ፈልጋለሁኝ እና አድራሻውን ፈልጋለሁ ስትላት እንግዲህ ገንዬ በጣም ነው የተቆጣቻት። እንዴት የወንድምሽን ገዳይ ቆይ አንቺ ልትታረቂው ነው ወይስ ይቅርታ ልታደርጊለት? እንዴት ነው አስችሎሽ የወንድምሽን ገዳይ ቆመሽ የምታወሪው? ብላ እንግዲህ ገንዬ በጣም ተቆጣታለች። እኔ እኮ ልታረቀው ሳይሆን ለምን ይሄን ሁሉ እንዳደረገ ልጠይቀው ነው ብላ እንግዲህ ብትላቸውም ምን መሰለሽ ገንዬ፣ እኔ በዛን ሰዓት እየሰከርኩ በምመጣብ ሰዓት በር ላይ እያደረሰ የሚመለስ ልጅ ነበር እና አስታውሻለሁ እሱ እንደሆነ ስትላቸው እንግዲህ ያሁና ይሆን እንደውስ ታዲያ ምን ይሁን ብላ እንግዲህ ገንዬ ተቆጥታታለች። ሁለተኛ ስለ ቢኒ እንዳታነሽብኝ ብላታለች። ገኒ ጽዬ እንግዲህ ጊዜው ቢረዝምም አገኘዋለሁኝ፣ እጠይቀዋለሁ ይህን ሁሉ አመት ለምን እንደዚህ ክደት እንደፈጸመብኝና በወንድሜ ላይ እንደዚህ ሊያደርግ እንደቻለ አይኔን እያየ እንዲመልስልኝ ነው የምፈልገው ብላ እንግዲህ ነግራታለች ማለት ነው። እንግዲህ ሀኒ ወደ ቤቷ እንግዲህ ማርኮ ያው ይዟት አስፈራርቷት እና ወደ ቤት ስትሄድ እንግዲህ በጣም ተናዳ ነበረ። እንግዲህ ወንድምየው ምን ሆነች ነው እህቴ? ምንድን ነው? ቆይ ማን ያስደነገጠች ስላት የሆነ ሰውዬ ዝቶብኝ ብላ እየተንቀጣቀጠች ማን ነው ቆይ እንደዚህ የደፈረኝ ማን ነው? ሰውየውን ታውቂዋለሽ? አይተሽው ታውቂያለሽ? ብሎ እንግዲህ አራራቅም ወንድሜ አይቼው አላቅም ብላ እንግዲህ ታዲያ እንዴት ነው የማገኘው ሰውየውን? ቆይ ስልኳ አለኝ ስትለው እንግዲህ ደውሎ ሲያናግረው እንግዲህ ሲሞላቀቅበት ነበር። መገናኘት እንችላለን ብሎ እንግዲህ እሺ ተባብሎ ቃል እንግዲህ ሲወጣ ቀጥሮት ሲወጣ ሊያገኘው አይ በቃ ሌላ ቀጠሮ ስላለብኝ ቀጠሮውን ትቼዋለሁ ሲለው እንግዲህ ቃል በጣም ነው የተናደደው። ሀኒ እንግዲህ ስልኩን ሰጥቶ ደውይለትና እንገናኝ በዩ ብሎ እንግዲህ ለሀኒ ስልኩን ሰጥቷት ነበረ። በጣም ነው የተናደደው። እንግዲህ እህቴን ማን ነው ወንዱ የተዳፈራት ብሎ እንግዲህ ወንድም እንደዚህ መከታ ነው ማለት ነው። ቤተሰቦቼ እንግዲህ ባይ ባይ ብያለሁኝ።